በዚህ ጊዜ መልካ መልክ ወይም የመልክ ጸሎት አይጸለይም፣ አይደገምም፣ አይታደልም። ለምንድነው መልክ የማይጸለየው? እንግዲህ ለምሳሌ መልካ ኢየሱስ ላይ ሰላም ለገጽከ ሰላም ለአይንተከ ብለን ስለ አይኑ፣ ስለ ገጹ፣ ስለ እግሩ፣ ስለ ጥፍሩ ሁሉ እናመሰግናለን እየጠቀስን። በዚህ ወቅት ግን መልክና ደምግባት የሉትም ይላል፣ በመከራው ምክንያት ማለት ነው። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም ይላል። ስለዚህ መልክ የለውም፣ በመከራው ብዛት መልኩ ተሸፍኗል፣ በመከራ ውስጥ ነው ያለውና ምን መልክ አለና ነው መልክ ምን ደግመው ሲሉ ሊቃውንቱ መልክ አይደገምም ማለት ነው። መልካ መልኮችን የመልክ ጸሎቶች አይጸለዩም፣ ስብዓትም አይባልም። በአደባባይ በማዕድ ጊዜ ስብዓት ለአብ ተብሎ ጸሎት አይጸለይም። ምክንያቱም በስብዓት ውስጥ አንድ የምንጸልየው ጸሎት ስላለ ነው። በስብዓት ውስጥ ማለት ነው። ወለዘዋበን ስጋው ቅዱስ ወደሙ ክቡረ ስጋውንና ቅዱስ ስጋውንና ክቡር ደሙን ስለሰጠን ብለን እናመሰግናለን። በዚህ በሰሞነ ሕማማት ደግሞ ይሄ ስለሌለ ማለት ነው። ግን በንባብ ለብቻችን በምንጸልየው ጸሎት ግን መጸለይ እንችላለን።